ልጠመቅ ነው አስካለ ማርያም ያልኩት ብዬ ስለው ከዛ እንዲህ ብሎ እሱም ገረመው። ቤት መጣን። ከዛ በኋላ ላይ ያው ልጅነትም ስለነበርኩ ያው ሰፈር ላይ ያለው ነገር መገለል መጣ ለወንድ ተብላ ነው ምናምን ብዙ ያን ሁሉ ተቋቁሜ እግዚአብሔር ይመስገን ለዚህ በቅቻለሁ። ሁሉን ላደረገ ቅዱስ አማኑኤል ክብር ምስጋና ደስ ይላል። አሚን አሚን የኔ ውድ አሚን አሚን። እኔ ፐርሰናሊ አቢቲን ምስክርነት መስጠት እችላለሁ። ባለፈው ናኑሻ ለሊዱ ትልቅ ምስክርነት ትሰጣለች። ሊዱ እሷ ብቻ ሳይሆን ለሊዱ ከስር ራሱ ኮመንት የሚያደርጉ ሰዎች ታላቅ ምስክረትን የሊዱን ጉዞ የሚያውቁ ሊዱ ጥያቄ በምጠይቅ ሰዓት የነበራትን እሷ ያብራራችውን ነገር ደግሞ በትክክል የአይን ምስክሮች ነው ምስክርነት የሰጡ ሰዎች አሉ። እኔ ለአቢቲ ምስክር የምሆነው ግን በቀደሞ ታሪኳ ሳይሆን ከመጣች በኋላ እንግዲህ ቅድም ተናግሬዋለሁ። ክርስትናን ያው ተወልደን አድገንበታል ከምንለው ሰዎች በላይ በመስበክ በመኖር እህት ወንድሞቿን እንግዲህ ያው በማገዝ ያለች እህት ናትና እኔ በጣም ነው ያስደነቀኝ። በመጀመሪያ ጊዜ ስሰማ እሷ ያው እኔ በቅርብ ጊዜ ነው ከአንድ አመት በፊት ነው የመጣሁት። እኔም እንደምታውቁት ወደዚህ ወደ ቲክቶክ ፕላትፎርም ወደ ሃይማኖታዊ ንጽጽሩ እና ያው እንግዲህ ሲሰማ በጣም ነበር ሰርፕራይዝ ሆንኩት የተገረምኩት በእሷ ታሪክ ማለት ነው። እና ያው ለእናንተም ለእኛ የሚያስተምራል ብለን ስላሰብን ነው እሷን ወደዚህ ያመጣናት። እና ሶስተኛውና የመጨረሻው ጥያቄ ቢሆኑ የራሴ ጥያቄ ይኖረኛል፣ ግን የመጨረሻ ጥያቄ የሚሆነን አቢትዬ ወደ ክርስትና ከመጣሽ በኋላ እስካሁን ያለሽ ጉዞ የማንነት ለውጥ አይተሽበታል ወይ? እና ከፈጣሪሽ ጋር ወደ ክርስትና ከመጣሽ በኋላ ያለሽ ቁርኝነት ምን ይመስላል? እና ደግሞ በተጨማሪ አሁንም ከታች እንግዲህ ያሉ ሙስሊም እህት ወንድሞች አሉን፣ ለእነሱስ የምታስተላለፊው መልእክት የህይወት ተሞክሮሽን ወደ ክርስትና የመጣሽበትን ጉዞ ያው አብረንሽ መኖር አንችልም በተናገርሹ ላይ አብረንሽ አላሳለፍንም ይሄንን ሁሉ ውጣ ውረድ፣ ግን በትንሹም ቢሆን እንረዳ ዘንድ አግባብ ባለ ሁኔታ ማለትም መረዳት በምንችለው ሁኔታ ለማስረዳት ሞክረሻል። እና ይሄንን ነገር እስቲ ምን የምትያቸው የምታስተላልፊ መልእክት አለ? አንቺ ማንነትሽ ላይ ምን አይነት ለውጥ አይተሽበታል? ከዛ ደግሞ በማንነትሽ ብቻም ሳይሆን አሁን ወደ ክርስትና ከመጣሽ በኋላስ አንቺ ያየሽውን ብርሃን ለምን ያህል ሰዎች ለመግለጥ ሞክረሻል? ወደዚህ አንቺ ወዳየሽው ብርሃን ምን ያህል ሰዎችን አምጥተሻል? ከዛ ብርሃን ጋር ያለሽ ቁርኝነት ምን ይመስላል? እና ደግሞ አሁንም ስቲል እንግዲህ በአንቺ በቀደሙ በነበርሽበት እምነት ውስጥ ወይም ደግሞ በእስልምና እምነት ውስጥ ባሉ እህት ወንድሞችሽ የምትመክሪያቸው ምክር ምን አለ? የምታስተላልፊ መልእክት? አይ ቲንክ የመጨረሻ ጥያቄያችን ይሄንን ይመስላል። አቢትዬ ምን ትላለሽ? መልካም ተወዳጅ እህቴ፣ ምን አለ መሰለሽ፣ እኔ ከእስልምና ወደ ክርስትና ከመጣሁ በኋላ በቃ የስላሴ ልጅነት ሳገኝ ሁሉ ነገር ተቀይሯል። ያን ቀን ሁሉ ነገር ተቀይሯል። ከጸባይ፣ ከማንነት፣ ከሁሉም ነገር ባይዘዌ መንፈስ ቅዱስ ምን ያህል እንደሚሰራ ይህንን ለሙስሊም እህት ወንድሞቼ ነው መልእክቱን የምናገረው። ምንድነው ጥላቻው፣ ክፋቱንም ተንኮሉንም ምናልባት ንጹህ ልብ የዋህ ልንሆን እንችላለን፣ ግን ለመሐመድ ወይም ደግሞ ለአላህ ያለንን የቅንነት አመለካከት በንጹህ ልባችን እናምናለን እናመልካለን ለሚሉ ሙስሊሞች መንፈስ ቅዱስ ምን ያህል እንደሚሰራ ስትጠመቁ የስላሴ ልጅነት ስታገኙ ያኔ ትቀየራላችሁ። የማታውቁት ማንነትን፣ የማታውቁትን ህይወትን፣ የማታውቁትን ብርሃን ነው የምታገኙት። ያ ሚስጥር እዛው ቦታ ላይ ስትሆኑ ብቻ ነው ልታውቁት የምትችሉት። እኔ ብዙ ነገሬን የተቀየረው እውነት ለመናገር ሁሉ ነገሬ ማለት እችላለሁ በጣም ብዙ ነገር ተቀይሯል። መቼም
ይህን ስል እንደ ቀላል ሊታይ ይችላል። ነገር ግን ከእስልምና ወደ ክርስትና መጥቼ ማለትም የስላሴ ልጅነት ልክ ያገኘው ጊዜ እግዚአብሔር መንፈስ ቅዱስ በእኔ ላይ ባደረብ ጊዜ እውነት ለመናገር ሁሉ ነገራችሁ ይቀየራል። የማታውቁት ማንነት፣ የማታውቁት ስሜት፣ የማታውቁት ነገር ነው ውስጣችሁ የሚገባው ዘልቆ። ከዛ በመቀጠል ግን ያንን የቀመስኩትን ህይወት ያገኘሁትን እውነት የገባኝን ትክክለኛውን ነገር እውነት ለመናገር እግዚአብሔር በረዳኝ መጠን ድክመቴንም ኃጢአቴንም ስንፍናዬንም ሳይመለከት በእኔ ላይ አድሮ እኔ የቀመስኩትን ህይወት እንዲቀምሱ ብዙ ነፍሳቶችን ወደ ቤቱ እንዲመልስ እግዚአብሔር ረድቶኛል። በእኔ ላይ አድሮ ኦልሞስት አሁን በራሴ ጥረት ከ20 በላይ ያሉ ከእስልምና ወደ ኦርቶዶክስ ሃይማኖት አምጥቼ ግማሹን ራሴ በአካል ባለሁበት ሀገር አስጠምቂያቸዋለሁ። አሁን በቅርብም ያስጠመቅኩት ወንድሞች አሉኝ። እንዲሁ ደግሞ ወደፊት አሁን ቀጣይ እሑድም የምትጠመቅ አንድ እህት አለችኝ እና እኔ ለሙስሊም እህት ወንድሞች የምመክረው ምንድን ነው፣ ውጭ ለሆነ እንዴት ነው ውስጥ ያለውን ብርሃን ለማየት ውጭ ላለው ለጨለማው የውስጥ ያለው ብርሃን አይታየውም። ግዴታ ግን ውስጥ ሲገባ ነው ብርሃኑን ማወቅ የሚቻለው። እና እኔ ልመክርም ሆነ ልናገር የምችለው ምንድን ነው፣ ብዙ ሰዎች ማምጣት እችላለሁ። ብዙ ሰዎችን እዚህ ጋር አምጥቼ መናገር እችላለሁኝ። እኔ ያገኘሁትን ህይወት እንዲያገኙ፣ እኔ የቀመስኩትን ህይወት እንዲቀምሱ ብዙ ሞክሬያለሁ። እርግጥ ነው ከኢአማኝ ወይም ከእስልምና ወደ ክርስትና ሰውን ለማምጣት በጣም ብዙ ፈተና አለው፣ ብዙ ድክመት አለው። ግን የዛ ድክመቱ ውጤቱ የሚያስደስተኝ ነገር ምንድን ነው? መጨረሻ ላይ ያገኘሁትን ነገር ልክ እነሱ ሲያገኙ ያ ህይወት ላይ ሆኖ ሲያዩት፣ እኔ የነበርኩበት ቦታ ላይ ቆሞ ሲያዩት፣ ለእኔ ስሜቱ ደስታው የእውነት እንዴት ነው። ቅናት እኮ ኃጢአት ነው በክርስትና። ነገር ግን እዛ ቦታ እኔ ያገኘሁትን ህይወት እነሱ ሲያገኙ ደግሜ እቀናለሁ የእውነት። ምክንያቱም ስሜቱ በጣም ከባድ ስለሆነ ማለት ነው። እና እንግዲህ ያው እንደነገርኳችሁ ብቻዬንም ባልሆንም ከእህት ከወንድሞቼ ጋር ሆኜ በጣም ብዙ ነፍሳቶችን ከጨለማ ወደሚደነቅ ብርሃን አምጥቻለሁ። በዛ መቀጠል ደግሞ አሁንም ከጨለማ ወደ ብርሃን የሚመጡ መሀል መንገድ ላይ ያሉ እየተማሩ ያሉ አሉ እና አጠቃላይ በዚህ ሰዓት ልናገር የምችለው ምንድን ነው፣ ሙስሊም እህት ወንድሞቼ ከጥላቻ ከመጥፎ አመለካከት ወጣ ብላችሁ ተፈጥራችኋል። በክርስቶስ እንደተፈጠራችሁን ያምናለሁ። ቆም ብላችሁ አስባችሁ አመዛዝኑ። ማንበብ ሙሉ ሰው ያደርጋል። አንብቡት፣ አጥኑት፣ ፈትሹት። ጥያቄ ስትጠይቁ በቅንነት ጠይቁ። እውነት ለመናገር በቅርብ የዛሬ ሳምንት ወዲህ የተጠመቀው ወንድማችን በጣም ብዙ ልጆች ጋር ከተገናኙት የዚህ ልጅ በጣም እጅግ ይገርመኝ ነበር እና የእግዚአብሔር ስራም እጅግ ግሩም ነው። እውነት ለመናገር ማንም ሰው ካልተጠራ መምጣት አይችልም። ግን እግዚአብሔር ደግሞ ለይቶ የሚጠራ አምላክ አይደለም። ሁሉንም በፈቃዱ እንዲመጣ ይጠብቃል። ፈቃዱን ፈልጎ ለሚመጣ ደግሞ መንገዱንም ቤቱንም ከፍቶ እንሆ ይላል እግዚአብሔር። እና እህት ወንድሞቼ አንብቡ፣ አጥኑ፣ ጠይቁ። ግን በጥላቻ አይደለም። ሰው የነገረንን ነገር ይዘን የምንመጣ ከሆነ መቼም አይገባንም፣ መቼም አንለወጥም። ነገር ግን አንብበን ጥያቄ የፈጠረብን ነገር ካለ ከመጣችሁ በጣም ጎበዝ ጸጋ የበዛላችሁ እህት ወንድሞች አሉ። ኑ ጠይቁ። በፍቅር በትህትና ያስተናግዷችኋል። እና መንገድ ላይም ላላችሁ እህት ወንድሞቼ ለተጠመቃችሁ እግዚአብሔር አምላክ የፍጻሜ ያርግላችሁ፣ በቤቱ ያጽናችሁ። መሀል መንገድ ላይ ላላችሁን ደግሞ መንፈስ ቅዱስ አግዟችሁ ፍጻሜያችሁን አእምሮ መታችሁ የምትመሰክሩበት ያድርግልኝ። በጨለማም ላላችሁ ደግሞ ቅዱስ አማኑኤል ለእኛ የገለጸውን የሚደነቅ ብርሃን ለእናንተ ምስጢራቱን ገልጾ በእኛ የተመላለስንበትን የህይወት ብርሃን እናንተም እንድትመላለሱ ምኞቴም ጸሎቴ ነው። እግዚአብሔር ያሳካላችሁ። አመሰግናለሁ። አሜን። እግዚአብሔር አምላክ እንደው ያክብርልኝ። እግዚአብሔር አምላክ ይስጠልኝ። እንግዲህ በትንቢተ ኤርሚያስ ሉለ ባህሪ የሆነው ሉል እግዚአብሔር እንደተናገረው በምዕራፍ 23 ቁጥር 23 እስከ 24 ድረስ እኔ የቅርብ አምላክ ነኝ እንጂ
የሩቅ አምላክ አይደለሁም ይላል ጌታችን። እና በተጨማሪም ደግሞ ከእሱ ላይ ብቻም ሳይሆን በአንደኛ ዮሐንስ ምዕራፍ 1:5 ላይ እርሱ የብርሃን አምላክ እንደሆነ እና ለእርሱ ክብርና የዘላለም ኃይል ሊሆን ዘንድ እንደሚሆን ተናግሯል። በተጨማሪም ደግሞ በአንደኛ ጢሞቴዎስ ምዕራፍ 6:16 ላይ ስለዚህ እንግዲህ ይህንን እግዚአብሔር የሩቅ አምላክ እንዳልሆነ የቅርብ አምላክ እንደሆነ ለሚሹትና ከልቦናቸው እሱን ለሚፈልጉት ሁሉ በቅርቡ እንደሚሰማ ለተጣሩት ሁሉ አቤት እንደሚል እንግዲህ ከእህታችን ህይወት እንደተማርን እኔ ተምሬያለሁ። ፐርሰናሊ ያው ሁላችሁም ከታች ሆናችሁ ለምትሰሙት እንደተማራችሁ ተስፋ አድርጋለሁ። እግዚአብሔር ለሚሹት ሁሉ ቅርብ ነው። ያው የትንቢተ ኤርምያስ ምዕራፍ 23 ላይ ያለውን ምዕራፍ 23:23-24 ድረስ ያለውን እንደ አብነት አድርጎ ማንሳት ይችላል። ስለዚህ በዮሐንስ መልእክት በአንደኛ ዮሐንስ መልእክት ላይ በምዕራፍ 1:5 ላይ እንደተናገረው እግዚአብሔር ብርሃን እንደሆነ ሁሉ ጨለማ በእርሱ ዘንድ ከቶ የለምና የምትልች ናት ብሎ እንደተናገረው ሁሉ በእሱ በብርሃን ተመላሰን እንግዲህ ያው የህይወትን ቃል እንሰማ ዘንድ የእሱ መልካም ፈቃዱ ይሆንልን። አቢትዬ አንቺም እዚህ ጥሪያችንን አክብረሽ ያው አብዛኛውን እኔንም ጨምሮ እንደተናገርኩት ነው ያው ሕያው አምላክ በሚያውቀው በሱ ምስክርነት አቢትዬንን የማውቃት እዚህ ንጽጽር ስንሰራ ወንድም እህቶቿን የእስልምና እምነት ተከታዮች ማለትም ስታስተምር እነሱን ያው በትጋት በተለይ በውስጥ ከሚሰሩት በጣም በጥልቀት ከሚሰሩት እህቶችን ወንድሞች አንዱ እንደሆነች ነበር የማውቀው እና የቀደመው እምነቷ ወይም ደግሞ ከልጅነት ጀምሮ ያደገችበት እምነት እስልምና መሆኑን ሳቅ በጣም እንደተገረምኩት ሁሉ እናንተም በሰማችሁት ነገር እንደተገረማችሁ ተስፋ አድርጋለሁ። እና በተጨማሪም ደግሞ ያው እሷ ያሳለፈችውን ህይወት ያው ከእስልምና እምነት ሳይሆን እዚህ ክርስትና ላይ ያሉ ግን ያው ይህንን ሐዋርያዊ የሆነ አገልግሎት ለማሰራጨት ለማስተላለፍ ግን በዛ ሂደት ውስጥ ደግሞ ታላቅ መስዋዕትነትን የከፈሉ ወንድሞች አሉ። እንደ ታላቅ ወንድማችን እንደሆነ እንደ እፎይ ወንድማችን ጰላዲዮስ፣ እህታችን ማማይ፣ ሌሎችም በስም ያልጠቀስኳቸው እህት ወንድሞች አሉ። ያው እዚህ ጋር እነሱም በስም ሜንሽን ያደረጉት እዚህ ላይ ስላሉ ነውና የማስፈራሪያ ዛቻ በህይወታቸው ላይ አደጋ ላይ እንኳን እየጋረጠ የክርስቶስን አምላክነት ከመስበክ ወደኋላ አልልም ያሉ እህት ወንድሞቻችን ናቸው እና የአቢቲን ህይወት አሁን የተናገራችሁ ምስክርነት እነሱም ደግሞ ያው በመኖር ኖረውም በማሳየት አስተላልፈውልናል ብዬ አስባለሁ። ይሄንን እየተናገርኩ ያለሁት ግን ዶንት ጌት ሚ ሮንግ በተሳሳተ መንገድ እንዳትወስዱት፣ ለውዳሴ ከንቱ ወይም ደግሞ ለሌላ ነገር አይደለም። ያው እኛም ህይወታቸውን ጉዟቸውን ስለምናውቅ ያየነው አይተንም የመሰከርነው ነገር ስላለ ማለት ነው። ስለዚህ እኔ ከዚህ በላይ ከኔ ጋር አለያይዛችሁ እግዚአብሔር አምላክ ያከበርሽው ያክብርሽ። ባለፈውም እንግዲህ ለሊዱ እንዳልኳት እኛ ጀማሪዎች ሳይሆን ፈጻሚዎች አድርገን ልክ እንደ 5 ደናግላን ዘይት ሊሞሉ እንደሄዱት ሳይሆን ዘይታቸውን ጠብቀው አጠራቅመው ሙሽራውን እንደተቀበሉት 5 ደናግላን አድርጎን እንግዲህ በክብር በንጽህና በቅድስና የሙሽራውን መምጣት ከሚጠብቁት እንግዲህ ከቅዱሳን ጋር ህብረት ያድርገን። ተገብቶን ሳይሆን እንደ አምላካችን ቸርነትና መልካም ፍቃዱ በክብሩ በእውነቱ በብርሃኑ ተመላልሰን እኛም እንግዲህ የቅዱሳን ክብርን እንወርስ ዘንድ የበቃን የተዘጋጀን ያድርገን እና እግዚአብሔር አምላክ ያክብርልን። እግዚአብሔር አምላክ ይስጥልን። አቢቲ በጣም በጣም አመሰግናለሁ ጥሪያችንን አክብረሽ ስለመጣሽ ሻልዬ።
አሚን። ተወዳጇ እህቴ እኔም አክብራችሁ ስለጠራችሁ እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግናችሁ። ወንድሞቼ በርቱ። ብዙ የሚጠበቅብን ስራ አለ ብዬ አስባለሁ። በርቱ። ከምን በላይ ደግሞ ወደ ሰው ልጅ ጸሎት፣ የክርስትና ትልቁ መሳሪያው ጸሎት ነው። ሁላችሁም በጸሎት ተደጋገፉ፣ በጸሎት ተሳሰቡ። ጸሎት የሁሉ ነገር መፍትሄ ነው። ከጠቀመኝ ካገኘሁበትም ተሞክሮ ለመናገር ስለምፈልግ ነው። እኔ ብዙ ጊዜ በጣም ሲጨንቀኝ ቻሌንጆች ሲበዙብኝ ብቻ ሳይሆን ከዛም ውጭ እኔ ከእግዚአብሔር ጋር ላይ ግንኙነት እግዚአብሔር ይመስገን በጣም ደስተኛ ነኝ። ግን ደግሞ ቻሌንጆች በዛ ሲሉ ደግሞ በዛው ልክ ደግሞ ወደ እግዚአብሔር ያለኝ አቀራረብ በጣም ይቀርባል እና ሁላችሁም በጸሎት ስንጸልይም ደግሞ እርስ በርስ ለክርስቲያኖች ብቻ ሳይሆን በጨለማም ለሚኖሩት እህት ወንድሞቻችን መጸለይ አለብን። ምክንያቱም የእነሱ ነፍስ ከኛ ነፍስ ጋር ምንም የሚለያት ስለሌለ፣ ስለዚህ እግዚአብሔር ያበርታልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ሁላችሁንም እግዚአብሔር ይባርክልኝ። ሻቢቴ እናመሰግናለን። ቀጥ የሆነት ሻመጣሽ። አሜን አሜን። አብሮ ያክብረን። ሀኒዬ በማል ተቋርጦብኝ ስለነበረ ነው ወይ ያልኩሽ። በማል ተቋርጬ ነበረ። የመጨረሻ ያስተላለፍሽውን መልእክት ግን ሰምቻለሁ፣ እንዳትታዘቢ። እግዚአብሔር አምላክ ያክብርልኝ። እግዚአብሔር አምላክ ይስጠልን። አቢትዬ ማርያምን እንደ ታናሽነታችን ሳይሆን እንደ ታላቅ አክብረሽ እዚህ ድረስ መጥተሽ የህይወት ተሞክሮሽን ስላካፈልሽን በጣም በጣም አመሰግናለሁ። አይ ቲንክ ምስጋናችን ለአንቺ ብቻ አይደለም። ይህንንም ፕሮግራም እንግዲህ ላዘጋጀሽ ለታችን ለናኑ እግዚአብሔር አምላክ ይስጠልን እንማርበት ዘንድ ይህንን መርሃ ግብር አሰናሽተሽ ሁላችንንም ሰብስበሽ እዚህ ጋር ያው 690 ሰው ማለት ቀላል አይደለም። እዚህ ውስጥ I'm pretty sure half of you ግማሾቹ የምታክሉት I'm sorry የእስልምና እምነት ተከታዮች እንደሆናችሁ ሁላችንም እናውቃለን እና ለእነሱ ብቻም ሳይሆን እኛ ራሱ እንግዲህ ክርስቶስ አማኝ ነን የምንለው ራሱ እንግዲህ በዮሐንስ በቅዱስ ዮሐንስ ወንጌል ምዕራፍ 8:12 እንደተናገረው ሁሉ የብርሃን አምላክ በሆነው በክርስቶስ ያመንን ሆነን ራሱ በጣም በምግባርና በተለያዩ ነገሮች የሚጎለን ትልቅ ተሞክሮና ያው ለመልካም ስራ ተነሳሽነት እንዲኖረን የሚያደርግን ፕሮግራም በመቅረጽ ስላደረግሽው አስተዋጽኦ ያ እንግዲህ ሁላችንም እዚህ ጋር ለተሰበሰብነው ብቻ ሳይሆን ያው ወደዚህ መምጣቷን ብቻ አይደለም ከመጣች በኋላ ራሱ የተለያዩ እህት ወንድሞቿን በእስልምና እምነት ላይ የሚገኙትን እኔ ያየሁትን ብርሃን ማየት አለባቸው በሚል በንቃት የምታገለግለው እህታችንንም እዚህ ጋር ደግሞ የህይወት መስዋዕትነትን እየከፈሉ የተለያዩ አገልግሎቶችን ለማድረግ በሚታትሩ እንደነ ጰላዲዮስ እንደነ እፎይ ታላቅ ወንድማችን የምንወደው የምናከብረው ልክ እንደነ ማማይ ያሉ ታላላቅ እህቶቻችን የሚያስተምሩን ብቻ ሳይሆን የሚመክሩን እንደነሱ አይነት ሰዎች እውነት ለኛ ሁላችንም ያው ዊኦል ነው እናውቃለን እኮ በግሌ ውስጥ ፈተና እንዳለብን፣ ግን ቢሆንም አይ ቲንክ በአብነትና እንደ አርአያነት የምንወስዳቸው ሰዎች ናቸውና ትልቅ ተሞክሮ ነው። ብዙ አበዛሁባችሁ። እግዚአብሔር አምላክ ይስጠልን። እግዚአብሔር አምላክ ያክብርልን። አሁን ወደ ታላላቅ ወደ ሆኑት ወደ እህቶች ወንድሞች ያልፋለው። ከእፎይ ልጀምርና አይ ቲንክ ኤቭሪባዲ እዚህ ውስጥ ከታች ያሉትም የሆነ ነገር እንድትሉን እንፈልጋለን፣ እኔንም ጨምሮ። እፎይ ያለ ይሰማል? ቲንክ ፖዝ ሆናል መሰለኝ። እነ ጰላዲ እነ ማማይ ካላችሁ ቀጥሉ። ለእናንተ ልተውና በተለይ አሁን ባለው ጉዳይ ላይ የምታስተላልፉት መልዕክት
ካለ መምከር የምትፈልጉት ነገር ካለ ወይም ደግሞ ከራሳችሁ ተሞክሮ ለኛ ልታጋሩ በተለይ በክርስትና ሕይወት ላይ ይጠቅማል ሰው በአብነት በደንብ ትኩረት መስጠት አለበት ብላችሁ የምታስቡት ነጥብ ካለ ብታስተላልፉልን የሆነ ነገር ብትሉን እኔ ፐርሰናሊ ደስ ይለኛል። ከታችን ምን ሜንሽን እያደረጉ ላይክ እየጠየቁ ያሉ ሰዎች ስላሉ ያንን ነገር ለእናንተ ልተውና ከታላቅ ወንድማችን ከሆነው ከምንወደው ከምናከብረው ከወንድማችን ከፎይ እንጀምር። አይ ቲንክ እሱ ሳይሻል አይቀርም አለ። ታላቅ በምንድን ነው እሱ? በቁመት ነው? በኪሎ ነው? በእድሜ ነው? ወይ ያለ ይቅርታ፣ እኔ የተቋረጥኩት ሰምተሻል? በግድ ታስረጀኛለች እንዴ? እናንተ እንዳሰሙ ገና ፍንዳታ ነኝ። የፈለጋችሁበት ቦታ እንሩጥ፣ እንደባደብ ትቀልጣላችሁ። እንደገና ሮች ያልዘገቡ ሰውዬ እንደዛ ከተባልም ሁላችንም ፍንዳታ ነን። አሁን እባክዎትን የተከበሩ የታላቅ ወንድሞት የታላቅ ወንድምነቱን ምክር ብት እና ማለት ነው ልሳን መዝጋት እንችላለን። ኔስ አቢቲሻ ያ በጣም የሚገርም ታሪክ ነበረ። ለብዙዎችም መማሪያ ይሆናል ብዬ አምናለሁኝ እና ያሳለፍሽባቸው ውጣ ውረዶች ምናምን ነገሮች በጣም የሚገርም ነበረ። አንዳንዴ እንደዚህ መጠራትም አለ። ከዛኛው ወገን እንዲህ ተጠርቶ በእንደዚህ አይነት ሁኔታ ውስጥ የመጡ ማየት በጣም የሚደንቅ ነው። ምን ያህል የክርስቶስ ፍቅር ገብቶሽ እንደመጣሽ ከመጣሽም በኋላ ደግሞ የሰራሻቸው በጣም ብዙ እንዳሉ ከአንቺ ባልሰማውም አስቀድሜ ሰምቻቸዋለሁኝ። አክቹዋሊ ስለ አንቺ ብዙ ስለሰማው አስቀድሞ ስለ አንቺ ጌታን እናመሰግናለን። ከዚህ የተሻለ ምሰሪበትን ለእኛ ማሪያችን እና ምሳሌያችን ስለሆንሽ የተሻለ ምሰሪበትን እና እኛም እንዳንወድቅ ጠንከር እንድንል መመክሪን ትሆነ ያለሽ ማለት ነው። ያለፍሽባቸውን ጥበቦች እንትኖች መንገዶች እያየን እኛም እንደዛ እንሰራ። ከዚህ የተሻለ ምሰሪበትም ጌታ ይርዳሽ፣ ያበርታሽ። ያው ሞር ፕሮግራሙ የሴቶች ስለሆነ ወደ እነማማ ያሳልፍ ያለው እጄን አንስቻለሁ እና በጣም ደስ ብሎኛል ታሪክሽን ስለሰማው። ሌሎች ከአንቺ በጣም ብዙ ይማራሉ ብዬ አስባለሁ። አሚን አሚን። ወንድም አለምዬ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም በጣም ነው የማመሰግነው፣ ሁላችሁንም ክብር ያደልልኝ። በዚህ አጋጣሚ ግን አንድ የረሳሁት ነገር አለ። ራስ ማለት አንድ ነገር ሲጀመር ከራስ ነው። እኔ በዚህ አጋጣሚ ከቤተሰቦች አሁን እናትና አባቴ አንድ ላይ ባይሆኑም እናቴና 2 ወንድሞችን ወደ ኦርቶዶክስ ተዋህዶ እምነት አምጥቻለሁ። ያ ማለት 3 ነፍሳት ወደ እግዚአብሔር መጥተዋል። በዚሁ አጋጣሚ የጀመርኩት ከቤተሰቦቼ አትሊስት መሀል ላይ የተወሰኑ ሰዎች ከነሱ በፊት ቢሆኑም ግን ከቤተሰቦቼም አሁን እናቴም 2 ወንድሞቼ ዛሬ መጥተው እውነት ይመኘውም ስጠይቀውም የነበረውን ነገር እግዚአብሔር ካሳካልኝ ትልቁን ነገር የእናቴን ነበር። እናቴ ዛሬ ተጠምቃ በጸሎት በምስጋና አብራኝ ሳመሰግናለች እና በዚሁ አጋጣሚ እግዚአብሔርንም አመስግኑልኝ። እግዚአብሔር ይስጥልኝ። ስለ ሁሉም ነገር እግዚአብሔር ይመስገን። አቢቲ ደስ ብሎናል። እሺ ማማ ቀጥይ። ሰላማችሁ ይብዛ። እንዴት ናችሁ? ከታችም ከላይም ያላችሁ ሰላም ለእናንተ ይሁን ብያለሁ። አቢቲ ከባድ ሰው ያው ከዚህ በፊትም ብዬሻለሁ። እንኳን ደህና መጣሽ ብርቱ እህታችን። ባይዘዌ አቢቲ ማለት ከእስልምና የመጡ ልጆች አምኖ እስቲ ከአባቶች አገናኙልን ብለን ማለት ገና ወይ እነሱ አልጠነከሩ ምናምን ብለን እንጠራጠራለና አቢቲ ጋር ግን ያ ነገር የለብንም።
አቢቲ ያለችው ስደት ነው ይታወቃል። እና እዛው ባለችበት ራሱ ታውቃለች። ሰው ሰጥቻት ሄዳ አስቡት፣ ባለችበት ስራዋን አቁማ ማለት ነው። ኢማጅን ስራዋን ትታ ያንን ሰው ከአባቶች አገናኝታ እንዲጠመቅ አድርጋ ምናምን ለእንትን ያደረሰች ልጅ ናት። እና በጣም ነው የማደንቃት በነገራችን ላይ አቢቲ እና የዚህን ያህል ከእስልምና መታ አስቡት። ሌሎች ነፍሳት ሲድኑ እንኳን በስደት ሆና ቤተክርስቲያን እየወሰደች እንትን ትለናለች። እንደውም እኛን ራሱ ታበረታታል። እናንተ ብቻ በርቱ፣ እዚህ ሀገር ላሉ ልጆች ለእኔ ንገሩኝ እያለችን ሁላ በጣም እንትን ትላለች፣ እኛን ታበረታታናለች። እና አቢቲ በርቺ፣ እግዚአብሔር አምላክ መርጦሻል። ብዙ ነፍሳትንም ታድኝ ዘንድ ምክንያት ትሆኝ ዘንድ እግዚአብሔር መርጦሻል እና ስለሱ እግዚአብሔር እናመሰግናለን። እና ብርቷ እህታችን ከዚህም በላይ ብዙ እንድትሰሪ እግዚአብሔር ይርዳሽ። በርቺ ነው የምልሽ እህታችን አቢቲ፣ ቀጥሉ። እሺ ማማ እናመሰግናለን። ቀጥይ። እውነትሽ ራሱ በመሀል ስለጠፋሽ ነው። ቀጥይ። እሺ ይቅርታ፣ በጣም ኔትወርክ ተቋርጦብኝ ነበር። መወዳችሁ ፎይና ማማዬ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ያው ላይክ እኔ በጣም ብዙ ሰዓት ይዣለሁ። ያው በላዲዮስም እንደምናውቀው አብዛኛዎቻችሁ ፕሮሚነንት ላይ እዚህ ላይ ዲቤት ሲያረግ ምናምን ላታዩት ትችላላችሁ። ግን በውስጥ እህት ወንድሞችን በማጽናት ስለ እስልምና ብቻም ሳይሆን ስለ ክርስትናም ጨምሮ በማስተማር የተለያዩ ዶክመንቶችን አስፈላጊ የሆኑ ዶክመንቶችን በማዘጋጀት ያው የምታውቁት ወንድማችን ነው። እኔ እንኳን ፕራውድሊ ነው ታናሽ የሚለው፣ ግን ለአንዳንዶቻችሁ ታላቃችሁ ስለሚሆን ያው ለእኔ ታላቂ ነው የምልበት ምክንያት ስላስተማረኝም ነው። እና በላድዬ አንድ ነገር ብትለን በዚህ ደስ ይለናል ካለ። አሁን እንደ ታላቅ ማዘዝ ጀምር ከታላቅ ጀምር ባይዞ ጳላዲዮስ ካለ ነበርና ወንድማችን ጳላዲዮስ በጣም ይቅርታ፣ ያው ፕሮግራም እንዳላበላሽባችሁ። ጳላዲዮስ ታስታውሳለህ? አቢቲ ስናወራት እኔ የህንድ ቀለም ነኝ ያለችው ንግግር አቢቲ ትለያለች፣ ችግር አለባት። አረ ማማዬ፣ አረ በስ ሁለታም እንዴት ልጅቷን ሰላም ስጫት እንጂ ቅዳም ተከተሉን አስተካኪዋ። እውነትሻ እኔ እኮ መጨረሻ ላይ ነው ማውራት የነበረብኝ እና መጨረሻ ላይ አውራት ነው። በእርግጥ እየበላሁት ነው። I think like I'm not biased. I'm pretty sure biased ሆኜ አይደለም ይሄን ቅድመ ተከተል የሰራሁት። ቅድመ ተከተሉ በጣም ትክክለኛ አብዛኛዎቻችን የሚያስማማ ይመስለናል። እና በተለይ እኔ ፐርሰናሊ እንደ ተማሪ እንደ ተዋረረ ተማሪ የሆነ ነገር ብትለን ደስ ይለኛል። ሆነስሊ አንጀቴን አትላጡት ከማለት ውጭ ምን እላለሁ? አቢቲ መጣሽ ነው የምለው። በቤቱ ያጽናን። እንግዲህ ኦልሬዲ መጣሽ ለማለትም ይከብደኛል፣ ቆይሽ በጣም እና ለሌሎቹ ምሳሌ መሆን ትችላለች በደንብ ማለት ነው። በተለይ የሁለት ቀን ክርስቲያኖች አሉ አይደለም፣ እዛም ደረስ መለስ በሞቀበት ብዙ የሚንቀሳቀሱ ሰዎች አሉና ለነሱ ብዙ ማስተማሪያ መሆን ትችላለች ብዬ አስባለሁ አቢቲ፣ ለብዙዎቹ ማለት ነው። ምክንያቱም ክርስትናን ወደው ፈቅደው አምነውበት እንደሚመጣ ከመጡም በኋላ ደግሞ ሕይወት እንደሆነ ማለት ነው። ለጊዜው ተመስክሮ እልል ተብሎ ተዘምሮ የሚታለፍ ነገር ብቻ ሳይሆን የሚኖር በደንብ ማለት ነው። ከዛ ደግሞ መጋደል አንዴ ብቻ ሳይሆን እድሜ ልክ ነው እና እሱንም የምታሳይ እህታችን ነች እና አቢቲ ምሳሌ ትሆነናለች። በስሜት ተረድተው ከሚመጡት ይልቅ በደንብ ተምረው ቆይተው ከዛም ደግሞ ሊኖሩት ነው የሚመጣ ነገር ነው እና ክርስትና ሕይወት ነው አንደኛ። መቸኮል ብዙ ጊዜ አንዳንዴ አስቸጋሪ ይሆናል እና ሰከን ብሎ መጥቶ ከዛም ቀድሞውኑ ካለነው ክርስቲያን ከምንለው ደግሞ ከእንደኛ አይነቱ በተሻለ መንገድ ህብረት ውስጥ በመቀላቀል በተለይ ብቸኛ የምትመጡ ልጆች ከአቢቲ መማር ያለባችሁ ይሄ ህብረት ውስጥ መቀላቀል
የጸሎት ህብረቶች ሊሆን ይችላሉ። አንድ ላይ ስለ ቅዱሳን ታሪክ የመማር ይሆናል፣ መዘከር ይሆናል እና ምናልባት አቢቲ ከሌሎቻችሁ በተለየ በሱ ነው ማውቃት ከእስልምና እንደመምጣቷ በተለየ ሁኔታ ራሷን አግላ ወይ ደግሞ የሆነ ለአደባባይ ብቻ አይደለም በውስጥ ላሉትም የጸሎት መርሃ ግብሮች ላይ በጣም ነው የሚገኙት። ግሩፕ መስርተው በደንብ ማለት ነው ክርስቲያናዊ ህብረታቸውን ጠብቀው የሚቆዩ ሴቶች ናቸው እና ለእነዚህ ምሳሌ መሆን ትችላለች አቢቲ። ምናልባት ከእሱ አንጻር ራሱ ብትናገር መልካም ይመስለኛል። ምክንያቱም ወደ ክርስትና መምጣቱ እንዳለ ሆኖ ከመጡስ በኋላ እንዴት ነው የሚቆየው፣ እንዴት ነው የሚጸናው የሚለውን ጥሩ ተሞክሮ ያላት ይመስለኛል አቢቲ። በተለይ ይሄ ከጸሎት አለማቋረጥ መርሃ ግብሮች ላይ በውስጥ የመማማራት ላይ በጣም ህብረቱን ከማጠናከር አንጻር ማለት ነው። ህብረቱ ስለሆነ ዋና ነገሩ ህብረቱ በወደቀን ሰዓት የሚያነሱን እህቶች ወንድሞች፣ በተቸገረን ሲል ጊዜ የሚያግዙን ወንድሞች ያስፈልጉናል እና እሱ ራሱ ክርስቲያኑ ህብረቱ አንድ እሱ እንዴት ነው የምናገኘው፣ የት ነው የምናገኘው፣ እህቶች ሲመጡ የት ነው ማድረግ መሄድ ያለባቸው የሚለውን አቤቲ ብታጋራን ደስ ይለኛል። እግዚአብሔር ያክብርልን ስላጋራሽን ነገር፣ ስለሁሉም ነገር እግዚአብሔር ይስጥሽ። ብዙዎች ያዳምጣሉ ይማራሉ ብዬ ተስፋ አደርጋለሁ። እንደ ቀላል አዳምጠን እልል ብለን ከምናልፈው በላይ እውቀት እንጨብጥበታለን ብዬ አምናለሁ። ናኑሻና እውነትም በርቱበት። ተከታታይ ይመስለኛል ይሄ መርሃ ግብር ያው ተከታታይ ለብዙዎች መማሪያ እንዲሆን ቋሚ መርሃ ግብር ነውና ፎሎ ያደረጋችሁ ፎሎ አድርጓቸው። እናንተም በርቱ፣ እግዚአብሔር ያግዝልን። አቢቴን ብትጨምሪልኝ ደስ ይለኛል። በተለይ ከመጡ በኋላ እንዴት ነው የሚቀጠለው የሚለውን ማለት ነው። እግዚአብሔር ያክብርልን። እሺ ወንድም አለምዬ፣ በመጀመሪያ ከረጅም ጊዜ በኋላ ስላገኘው ደስ ብሎኛል። እኔ ከራሴ ተሞክሮ ነው የምናገረው። ከእስልምና ወይም ደግሞ ከሌላ ሃይማኖት ወደ ኦርቶዶክስ ተዋህዶ እምነት አንድ መመን ሲመጣ አምኖ ከተጠመቀበት በኋላ ማለት አምኖ ከተጠመቀ በኋላ መተኛት የሚጠበቅበት ነገር አይደለም። ማለቴ ምንድነው? ከእግዚአብሔር ጋር የሌለ ማለት ከማንም ከምንም በላይ ከአምላኩ ጋር ትልቅና ጥሩ ሪሌሽን ሊኖረው ይገባል ብዬ ስለማስብ በጸሎት መበርታት አለበት። እንደ ቤተ ክርስቲያናችን 7 ሰዓታቶች የሚጸልዩ አምልኮት ሰዓቶች አሉን። 7ቱን መጸለይ ባንችል ቢያንስ በአቅማችን 3ቱን ወይም 4ቱን በዛም ጸሎት መካከል ደግሞ የሚጸልዩ ጸሎቶች አሉ። እነዛ ጸሎቶች ከልባችን አምነን ከእግዚአብሔር ጋር የሚያገናኘን መሆኑን አምነንበት ከጸለይን የምንጠይቀው ብቻ አይደለም፣ ሳንጠይቀው እግዚአብሔር በእርግጥ ሁሉን የሚያደርግ አምላክ ነው። እውነት ለመናገር እኔ አድርግልኝ ካልኩት በላይ አድርጎ ያሳየኝ አድርጎ ያኖረኝ አምላክ ስለሆነ ሁላችሁም ይህን ስናገር ሌላ የአማኞች ብቻ ሳይሆን በኦርቶዶክስ ተዋህዶ ሃይማኖት ላይ ሆናችሁ በቃ ምክንያቱም ሰው የሞተለት ቤዛ የሆነለት ነፍሱን የሰጠው አምላክ እያለው ተስፋ ሊቆርጥ አይገባም። እርግጥ ነው እንደ ስጋዩ ብዙ ፈተና አለብን፣ በዓለም ያላችሁ መከራ አለባችሁ፣ ነገር ግን ዓለሙን አሸንፌዋለሁ ብሎ እንዳለን ጌታ ኢየሱስ ክርስቶስ ማሸነፍ እንችላለን። ሁሉ ነገር ማለት ነው ማሸነፍ እንችላለን። ስለዚህ እኔ ይሄ ነው ማለት አልፈልግም። ነገር ግን በጣም ደስ በሚል ሁኔታ እኔ ትንሽ ኃይለኛ ነበርኩኝ። አሁን ላይ ያ ባህሪ እንኳን የለም። ያ ብዙ ነገር ይቀየርላችኋል። ወደ እግዚአብሔር ስትቀርቡ በአምልኮት ስርዓታችሁ በበረታችሁ ቁጥር ወደ ስጋው ደግሞ በቀረባችሁ ቁጥር ብዙ ነገራችሁ ይስተካከላል። አንዳንዴ እንደውም እኔ ነገሮች ሊጸጥ ሲሉብኝ ጌታ ሆይ ፈተና የለም እምልበት ታይም አለ። ለምን ስንፈተን ክርስትናችን ይጠነክራል፣ ይበረታል። ደግሞ ሳንፈተን ደግሞ በደስታ ዓለም የምንኖር መስሎን ግን የውሸት ደስታ እየኖርን ያለን ሰዎች ልንኖር እንችላለን። ያን ነገር ከውስጣችሁ አውጡት፣ ምክንያቱም ስለማይጠቅም። ከልባችሁና ከእውነትን የሆነውን እግዚአብሔር ለማግኘት ስትፈተኑ አሚን ብላችሁ እግዚአብሔር ተመስገን። በተረፈ የቅዱሳን ገርላት፣ ድርሳናት፣ ስንክሳር ስሟቸው። የማንበብ ዕድሉ ባታገኙ ከመስማት በስራም በምንም ሆናችሁ አዳምጧቸው። እነዚህ ከጸሎታችሁ ትርፍ በሆነ መንገድ አዳምጡት። ባይዘዌ ቅዱሳን ተጋድሎ በምትሰሙት ክርስትናችሁ እየጠበቀ ከእግዚአብሔር ጋር ያላችሁን ሪሌሽን በጣም እየተቆራኘ ይሄዳል እንጂ እየተራራቃችሁ አትሄዱ። ከዛ ደግሞ ለምሳሌ እንደነ አባ ቢሾፍቲ ያሉት እንደነ አባ ጳውሊ መንፈሳዊ ፊልሞችን ተከታተሉ። እነዚህ በጣም በህይወታችሁ ብዙ ነገር ይሰራሉ፣ ብዙ ነገር ይለውጣችኋል። እንደነ ቅድስት ባርባ እንደነ ቅድስት መሪና ያሉትን እናቶች እህቶች ገርላቸውን እንደዚህ በመንፈሳዊ ፊልም
ስራ እየሰራችሁ ብታዳምጡ፣ ቢሮም በሁሉም ቦታ ያላችሁ ስታዳምጡ ወደ ራሳችሁ ህይወት እንድትመለሱ ወደ እግዚአብሔር ቤት እንድትቀርቡ ብዙ መንገድ ይሆናችኋል፣ ማስተማሪያ ስለሆኑ። ስለዚህ በጸሎት በርቱ፣ ጸልዩ፣ ስገዱ። የአምልኮ ስግደት ለአንድ አምላካችን ብቻ እንደሚሰገድ አምናችሁ ይሄን ስርዓት የማታውቁም ካላችሁ በውስጥ መተን መማማር እንችላለን፣ ችግር የለውም። የአምልኮት ስግደታችሁን ከእግዚአብሔር ጋር እግዚአብሔርን አመስግኑት። ሰላሙን ታገኙታላችሁ። ደስታውን እውነተኛ ደስታ ነው የምታገኙት፣ የውሸት አይደለም። ሰላሙ የእውነት ሰላም ነው። የእውነት ዓለም ስትንጫጫ እናንተ ከእግዚአብሔር ጋር ሰላማችሁን አግኝታችሁ በሰላም ትኖራላችሁ እና ከምንም በላይ ክርስትና ህይወታችንን በመኖር ክርስቲያን ነኝ ከማለት ይልቅስ ክርስትናን ኑረን ብናየው እኛም እንጠቀምበታለን፣ ሌሎችንም እንጠቅምበታለን ብዬ አስባለሁ። እህቶቼ፣ ወንድሞቼ እግዚአብሔር ይስጥልኝ። ይሄን ያለው ነገር እግዚአብሔር ያክብርልን፣ ቃሉ የተሰማልን ለሁላችሁም እውነት በጣም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ላይክ እንዴት ነው በእድሜ ታናሽ የሆናችሁትን ለምንድን ነው እድሜ ላይ እንትን ፎከስ ያደረግሽው እንዳትለኝ፣ ግን ታናሽነታችንን ሳትንቁ እዚህ መጣችሁ ይህንን ራሱ በትንሹ መልክ ስላስተላለፋችሁልን እውነት ካፒቲ ጀምሮ የምንወደው ወንድማችን እፎይ፣ የምንወድ ወንድማችን ጰላዲዮስ፣ የኔ ውድ ማማዬ የምወድሽ ማለት እኔ ፐርሰናሊ ላይክ እንደ ታላቅ ምስክር ሆናለሁ ማለት እኔ ወደዚህ ወደ ላይፍ ጆይን ከማድረጌ በፊት የእነሱን ቪዲዮዎች ነበረ ዳውንሎድ እያደረግኩኝ ራሴን ሳስተምር ነበር። ፐርሰናሊ የእነሱ ሪፈር የሚያደርጉትን የሚጠቅሷቸውን ቪዲዮዎችን እያየው ሀዲሶችን የማንባው ምናምን እንደ ፍራንስ የምንጠቀምባቸው በጣም የምገረምባቸው ወንድሞች ነበሩ። ይህንን ግን ስል እንደ ውዳሴ ከንቱ እንዳትወስድባቸው ለእኔ እባካችሁ መለምናችሁ ከታች ያላችሁ ሰዎች እንደ ውዳሴ ከንቱ በፍጹም እንዳትወስድባቸው ማለት ላይክ የእነሱን አገልግሎት እኔ እንደ አዘን ተስቲሞኒ እንደ ምስክርነት መስጠት አለብኝ ብዬ ስለማስብ ነው። እና ከታች ያላችሁ እንደ ሚስራ፣ ሩሃማ፣ ባሮኬ የኔ ውድ አንዳንድ ነገር ብትሉ እናንተም ደስ ይለኛል። በተጨማሪ ካላችሁ ባሮክ አለ እባካችሁ አሚት ትላል አንሚት አድርጉ ወይስ የማይክ ሪኩዌስት መላክን ጀምር? እንዴት ነው ነገሩ? እና እኔ ፐርሰናሊ ለእነዚህ ሰዎች እንትን ልሁንና ምስክርነት ልሁንና እህት ወንድሞች አሚት ሲያደርጉ ንገሩኝ። ምስክር ልሆንና በተለይ ስለ እስልምና መጀመሪያም ኢንትረስቱ የነበረኝ ወይም ደግሞ ፍላጎት የነበረኝ ፎከስ አድርጎ መስራት የእስልምናው ላይ ስለነበር ስለ እስልምናው በደንብ ማወቅ ስለምፈልግ ስለነበረ የማማይና የእፎይን ቪዲዮዎች በተለይ ሀዲሶችን ምናምን ሲጠቅሱ የድሮ ስልኬ በጣም ትልቅ ማስረጃ ነው። ስክሪንሾት አድርጌ የእነሱን ቪዲዮች ነበረ ማስቀምጠው እና ከዛ በኋላ ወደዚህ ከመጣው በኋላ ከእህት ወንድሞች ጋር ላስት ይር አምናሌ በታወቅኩበት ሰዓት ደግሞ ወደ እነ ጰላዲዮስ ወዳሉ ወደ ታናናሹ የትንሽ ትልቅ ወደሆኑ ወንድሞቻችን ትራንስፎርም ማለት ይችላል ያ ወደዛ አስተላልፈውኝ ከዛ በኋላ ደግሞ ያው ብዙ እንትን ነው ከራሴ የትጋት ችግር በደንብ ኦፖርቹኒቲ የሰጠኝን እድል ባልጠቀምበትም በጣም ብዙ ነገር ተምሬያለሁ እና እናንተንም እኔ ፐርሰናሊ ስላወቅኳችሁ በጣም ደስ ይለኛል። ደስ ብሎኛል። ፐርሰናሊ እኔ ስላወቅኳችሁ ማለት ነው በጣም ደስ ብሎኛል። አሁንም አቢትዬ እንኳን ደህና መጣሽ የኔ ውድ እና እናንተንም ቀድሜ ስላወቅኳችሁ ከእናንተ ብዙም ስለተማርኩኝ ከዛ በኋላ ደግሞ ዘግይቶ ያወቅኳችሁ ከዛ በኋላ ደግሞ ዘግይቶ ማወቅ ብቻም ሳይሆን ከእናንተ ብዙ የተማርኩባችሁ እንደነ ጰላዲዮስ አይነት ወንድሞች እግዚአብሔር አምላክ ከዚህ በላይ የምታገለግሉትን
እድሜ ይስጥልን። አገልግሎታችሁን ደግሞ እንደ ሐዋርያው ቅዱስ ጴጥሮስ እንደ ሐዋርያው ቅዱስ ጳውሎስ አገልግሎታችሁን ብቻ ሳይሆን በምትናገሩበት በምታገለግሉበት ሰዓት የቅዱስ ጴጥሮስ እና የቅዱስ ጳውሎስን አንደበት ያድርግልን። ማለት በአደባባይ ቅዱስ መንፈስን ከተቀበሉ በኋላ 3000 ከዛ በኋላ ወደ 5000 ክርስቲያኖችን በአንድ ቀን ያስጠመቁበትን አይነት አገልግሎት ያድርግልን። ሚስራዬ ሩሃማ ካላችሁ ቀጥሉ። ከመጀመሪያው ጀምሮ የነበረው ነገር ስታዳምጡ ስለነበረ ማለት የምትፈልጉበት አስተያየት መስጠት የምትፈልጉት ነገር ካለ ቀጥሉ። እኔ ሆስቶኜ ላይክ በጣም ብዙ አወራሁ እና ደስ ስላለኝ ነው ብዙ አወራሁት። እንዳትታዘቡኝ እባካችሁ። ሰላም ብያለሁ። ናኑዬ ሰላም ብዬ ሮጣችሁ እንዴት አለ? ደህና ነህ ሆይ? እንኳን በሰላም መጣ። በእውነት አፋላጊ ሳንለት ብሩኬ ሁሉንም ሰላም በል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ብዙ ቀኝ እጆቼን እያየሁ ነው ገስት ላይ እና የምወዳችሁ ወንድሞቼ እንግዲህ የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ብያለሁ ሁላችሁንም። ያው ምን አይነት ቶፒክ ላይ እንዳላችሁ ባላውቅም ያው ሰላም ማለት አይከፋም ብዬ ነው ሁላችሁንም ሰላም ብያለሁ። ሰላምታዬ ባላችሁበት ይድረስልኝ። እወዳችኋለሁ። ሌላ ሰው አስገቡ እንትን የሚል ሰው ካለ